በላው ላይ ተንኮል ስትሰራ ሴራ ስታሴር የቆየችው አሁን ላይ በአለም አማካኝነት ተጋልጣለች ማለት ነው። የአለም ልፋት ከንቱ ሆኖ አልቀረም። የአለም ልፋት ፍሬ አፍርቷል። ይሄ ከምንም በላይ ደስታ ነው። አለም ሀሰተኞችን ለማጋለጥ የሰውን ህይወት ለመቅሰፍ ሙከራ ስታደርግ የነበረችውን ዮዲትን እንግዲህ ልታጋለጥ ለፍታ አልቀረችም። አሁን ላይ ሀሳቧ እውን ሆኖ ተሳክቶ ወንዶሰንም ከሚስቱ ጋር ግብ ውስጥ ገብቷል። እገልሻለሁ እያለ ቢላ ይዞ እንግዲህ ቤት ውስጥ እያስፈራራት ይገኛል። እባክህ መሞት አልፈልግም ወንድዬ አትግደለኝ እያለች ልመናን እየለመነች ትገኛለች። ፀሐይ ታዲያ አለም የነገረቻትን ደውላ ቤት ውስጥ ወንድዬ ሚስቱን እያስፈራራ ይገኛል፣ ሊገላት ይችላል፣ ከባድ ችግር ሊፈጠር ነው በማለት እንግዲህ አለምና ፀሐይ የስልክ ውይይት እያደረጉ ነበረ። በዚህ አማካኝነት እንግዲህ ፀሐይ ግራ ስለገባት አለም የነገረቻትን ሚስጥር ወይዘሮ ወርቄ ነግራ ነበር ማለት ነው። አባዬ የሆነ ነገር ነግሮት ነበረ ስትል እንግዲህ ምንድን ነው? መቼም ደሞዝ እንዳትይኝ። የአሰሪዎቹ ትልቁ ችግር እንግዲህ ስራ የማሰራት ችግር የለባቸውም። ቀጣይ ደሞዝ ሲባሉ እንግዲህ ደሞዝ ላይ አብዛኛው አሰሪ ሆዱን ይቆርጠዋል። እንደው ለነሱ ሲል አንድ ወይ 30 ባይመጣ በጣም ደስ የሚላቸው ይመስለኛል። ደሞዝ እንዳትይኝ ነበረ ስትላት እየነበረውና እንደፈለገች ስራዋን ስታሰራት እየተሳደበች ምንም አይመስላትም። ነገር ግን ደሞዝ ልትለይ ነው በማለት እንግዲህ ገና ለገና ደሞዝ ብቻ እንዳትይኝ የሚል መልስ ነበረ ስትመልስላት የነበረው። ፀሐይ መረኒ ደሞዝ ልሎት አይደለም ዛሬ እንኳን ለእርሶ የሚጠቅም ነገር ልነግረውት ነው ወደ እርሶ የመጣሁት በማለት ስትመልስላት እንመለከታለን። እና ምንድን ነው ለኔ የሚጠቅመኝ ነገር? እሺ ንገሪኝ ስትባል እንግዲህ ስለ ዮዲት ነው። ዮዲት ወንዶሰን የዮዲትን ሚስጥር ሁሉንም አውቋል ነበር ስትል የነበረው። በአክሽ ይህንን እኔም ሰምቻለሁኝ፣ ሌላ ወሬ ካለ ንገሪኝ ነበረ ያሏት። ምክንያቱም ስለ ዮዲት ሰምተዋል ማለት ነው። አጋቹ እርሶንም እንደ ልጆት እንዳላደርጎት ብሎ በቤት ውስጥ መጥቶ እየነገራቸው ስለነበረ ልጄ ምን አድርገሃት ነው በማለት ልጃቸው ጋር ደውለው ነበረና ወንዶሰን ሁሉንም ሚስጥር አይቷል፣ ቪዲዮውን በሙሉ አጋቹ አሳይቶታል ተብለው ስለተነገሩ ይህንን አውቃለሁ በማለት ነበረ ሲመልሱ የነበረው። ይሄ ብቻ አይደለም፣ ወንዶሰን ዮዲትን ለመግደል ቤት ውስጥ እያስፈራራት ይገኛል። በጣም ተናዷል፣ በጣም ተቀይሯል፣ ሌላ ሰው ሆኗል በማለት እንግዲህ ፀሐይ ትናገራለች። ወርቄ ታዲያ ይሄ ጅል ነው ወይ የሚገላት? ባክሽ ምንም አያደርጋትም፣ ወንዶሰን ለራሱ ጅል ነው፣ ምንም አያደርጋትም ነበረ ሲሏት የነበረው። ፀሐይ አረ ጅል ከነቃ አገር ያጠፋል ሲሉ የሰማሁት እኮ ከእርሶ ነበረ፣ በኋላ ይጸጸታሉ፣ ገሏት ከምትጸጸቱ አሁኑኑ ቢያስጥሏት ቢያድኗት ይሻላል። እኔ ይሄንን ልነግሮት አስቤ ነው። ባፎት የራሷ ጉዳይ ትሙት ቢሉም ውስጦት ግን ይሄኔ ሌላ ነገር ነው የሚያስበው፣ ልቦት ነበረ እያለች ያለችው ፀሐይ ማለት ነው። ስትሞት ይቆጮታል እያለች ነገር እንግዲህ ትሞት፣ እንዲያውም ከሷ መኖር መሞት የተሻለ ነው፣ ኖራ ስላልጠቀመች ምናልባት ሞታ ልጠም ትችላለች እያለች እንግዲህ ወርቄ እየመለሰች ነው። የሞተ ሰው ደግሞ እንዴት ይጠቅማል? ምን ጥቅም አለው? ሰው ከሞተ በኋላ ይጠቅማል ወይ ስትል ፀሐይ ጥያቄዋን ትቀጥላለች። አዎ ሰው ሲሞት ሬሳ ሳጥን ሻጩ ገንዘብ ያገኛል፣ ይጠቀማል። እኔም ደግሞ እስካሁን ድረስ ሰው ሞቶብኝ አያውቅም። ስማ ወልድ መንፈስ ቅዱስ። እዚህ ጋር ግን በጣም ነው የሚዘገንነው እና እስካሁን ብዙ ወጪዎችን አውጥቻለሁ ሰው ስላልሞተብኝ፣ ግን አሁን ላይ ያወጣሁትን ወጪ ያባከንኩትን ገንዘብ እሷ ከሞተች በእሷ አማካኝነት ገንዘቤን ሰበስባለሁ እመልሳለሁ በማለት እንግዲህ ወርቂቱ የዚህን ያህል ሀዘን ወደ ቤቷ እየጠራች ትገኛለች። ይህ በጣም ከባድ ነው። ሀዘን አያደርስ ነው የሚባለው። ወርቄ ግን በተቃራኒው የገንዘብ ፍቅሯ ከመጨመሩ የተነሳ
ልጄ ቦታ ገንዘብ ይመጣልኛል እያለች እያሰበች ትገኛለች። ይሄ ሁሉ እንግዲህ እየለፈለፈች ያለችው በልቧ ነው። በኋላ ግን ይቆጮታል ነበረ ስትል የነበረው ፀሐይና እውነትም ፀሐይ ዞር ከማለቷ እንግዲህ ወይኔ ልጄ አሁንስ አሳዘንሽኝ፣ ወይኔ ልጄ ሆዴ ደግሞ አልችላለ በማለት ነው እንግዲህ ወደ ዮዲት ቤት ቀጥታ የሄዱት ማለት ነው። ዮዲት ቤት ሲሄዱ ታዲያ ወንዶሰን እና ዮዲት ተፋጠዋል። ዮዲት እየለፈለፈች ትገኛለች። የባክህ ወንዶሰን አትግደለኝ፣ እኔ መሞት አልፈልግም፣ ይቅርታ አድርግልኝ፣ ሴጣን አሳስቶኝ ነው እያለኝ ነው ስትቀባጠር የነበረውና ሴጣን ራሷ ተንኮልን እየሰራች ሴጣንን ለሴጣን ስልጣን ሰጥታው እንግዲህ ሴጣን ነው ያሳሳተኝ ትላለች። ብዙ ሰዎች ስህተት ይሰሩና ኧረ ሴጣን አሳስቶን ነው ይላሉና አንዳንድ ሰዎች የሚሰሩትን ስህተት ማለት ነው ሴጣን ራሱ ከነሱ ነው የሚኮረጀው ብንል ማካበድ አይመስለኝም። እና አስቡበት። አውቃችሁ ሰውን እየበደላችሁ ሰዎችን እያስከፋችሁ እረ እኔ ሴጣን አሳስቶኝ ነው አትበሉ። እሱ እየጠራችሁት ራሳችሁ ናችሁ እያመጣችሁት ያላችሁት እና በእርግጥ ሴጣን ክፉ ስራዎች የእሱ ናቸው። ነገር ግን ደግሞ እኛ ስንፈቅድለት ነው። እኛ ወደ እኛ እንዲመጣ ካልፈለግን አይመጣም ማለት ነው። እና የዮዲት ሴጣን አሳስቶኝ ነበረ እንጂ እኔ እንዴት ብዬ ያንተን እናት ልገል እችላለሁ? መቼስ እኔ የሚጨክን ልብና የሚገድል አንጀት የለኝም፣ እንዴት ልገላቸው እችላለሁ ነበረ ስትል የነበረውና እኮ እኔም አንቺን ልግደልሽ እና ሴጣን አሳስቶኝ ብገልሽ አንቺስ ይቅርታ ታደርጊልኛለሽ ወይ ነበር ታዲያ ሲላት የነበረው። አንተማ ጥሩ ሰው ስለሆንክ አንተን ሴጣን አያሳስትህም፣ እኔን ግን አሳስቶኝ ነው። ስለዚህ ብትገለኝ ደግሞ እኔ ይቅርታ ላደርግልህ አልችልም። ሲቀጥል አንተን ሴጣን አያሳስትህም ነበረ ስትለው የነበረው ያው አንተ ጥሩ ሰው ስለሆንክ ብላለች። እሷ ደግሞ መጥፎ መሆኗን እዚህ ጋር እያመነች ትገኛለች። ወንዶሰን እንግዲህ መጥፎነቷን ከማስረጃ ባለፈ ራሷም ደግሞ እየመሰከረች ትገኛለች። እኔ የሚጨክን ልብ የለኝም ትላለች አንዴ ደግሞ እኔ ጥሩ ሰው አይደለውኝም፣ ለዛ ነው ሴጣን ያሳሳተኝ እያለች በራሷ እየመሰከረች ትገኛለች። አንቺ መሞት አትፈልጊም እና መሞት ያለባት የኔ እናት ናት ወይ? የኔ እናት ለምን ትሞታለች? እናቴ እንድትሞት ለምን ተፈለገ? አንቺ እኮ የመጣሽው በአንዷ በውዷ እናቴ ነው በማለት እንግዲህ ወንዶሰን አሁን ላይ ቆርጦ ተነስቷል። እናትየዋም የወርቄ እንግዲህ ልጇን ለማስጣል ነበር የመጣችው። እርሱም አብረው ይሞታሉ፣ ሁለታችሁንም አንድ ጉድጓድ አብሬ ከታችኋለሁ፣ ሁለት አስመሳዮች እናትና ልጅ በማለት ወንዶሰን ዝምታውን ሰብሯል ማለት ነው። የወንዶሰን እናት ግን እንግዲህ ለዮዲት ይቅርታ እየጠየቁላት ነው። እውነት ለመናገር በቃ ልጄ ይቅርታ አድርግላት ነው ያሉት። በጣም ደንግጠዋል። ምክንያቱም ልጃቸው ዮዲትን ቢገል እስር ቤት ይገባል። ይሄ ደግሞ በጣም ከባድ ነው። ሁለት ጥፋት ነው የሚሆነው እና ልጄ እባክህ ይቅርታ አድርግላት፣ እንደሱ አታደርግ፣ እኔም ይቅርታ አድርጌላታለሁ። እኔ ደግሞ ይኸው በህይወት አለሁኝ፣ ምንም አልሆንኩኝም፣ ስለዚህ ተዋት፣ ይቅርታ አድርግላት እያሉ እየለመኑላት ይገኛሉ። ይኸው ስሚ፣ አንቺ እንደዚህ ልትገያት ያሰብሻት እናቴ ናት፣ የዋሃ እናቴ ለአንቺ ይቅርታ እየለመነች ያለችው ቀና ብለሽ ተመልከቺ እያላት ይገኛል። እንግዲህ ወንዶሰን የወርቄ ወይዘሪት ወርቄ ታዲያ ምን ብላለይ? እንዴ ይሄንን ጋጠ ወጥ ልጅሽን ለምን እንደዚህ አድርገሽ አሳደግሽው? ልጄን እኮ ሊገላት ነው፣ እረፋት ይውም ወይ ተው አትዩም ወይ? እንደዚህ ማድረግ ምን ማለት ነው? በማለት ጭራሽ ወንዶሰንን ለመናገር ያቃጣታል ማለት ነው። የራሳቸውን ጥፋት እየሸፈኑ አንዳንድ ሰዎች ሰው ላይ እጃቸውን የሚቀስሩ አሉና እንግዲህ ወርቄ ያንን ነበረ ስታረግ የነበረው። የወንዶሰን እናት ምላሽ ታዲያ የኔ ልጅ ሳይሆን ጋጠወጦ የአንቺ ልጅ ናት፣ ጋጠወጥ አሳዳጊ የበደላት ሰውን ለመግደል ሙከራ የምታደርግ እንጂ ልጅስ ጨዋ ልጅ ነው በማለት እንግዲህ መልሰዋል። እውነት ነው እንግዲህ ከጨዋም አልፎ ወንዶሰን በጣም እየዋ ስለሆነ ይህ ሁሉ ግፍ ሲደርስበት ዝም ብሎ ተቀምጧል። አላስተዋለም ነገሮችን። ማሬ፣ ፍቅሬ፣ ውዴ፣ ንጉሴ በሚባለው ሽንገላ ተሸንፎ እስካሁን ዙሪያውን ሳይመለከት ሲበደል ቆይቷልና መልሳቸው ትክክል ነው። የወንዶሰን እናት እኔ ልጄ
ጨዋ አድርጌ ነው ያሳደግኩት በማለት መልሰዋል። እንግዲህ ልጆች ከአሳዳጊያቸው ነው የሆነ ነገር የሚወርሱት እና ልጆች ጥሩ ባህሪ ኖሯቸው እንዲያድጉ የሚያደርገው ወላጆች ናቸው። ለዚህ ደግሞ ትልቅ ኃላፊነት ሊቀበሉ የሚችሉት ወላጆች ናቸው። ወላጅ ልጁ ላይ ትልቅ የቤት ስራ መስራት አለበት። ለሀገር ጥሩ ሆኖ እንዲኖር፣ ለቤተሰብ አክባሪ፣ ሰውን ወዳጅ ሆኖ እንዲያድግ ልጅ የእናትና የአባት ትልቅ አስተዋጽኦ እንዲሁም የማህበረሰቡ አስተዋጽኦ ይካተትበታል። እንዴት እንደዚህ ትናገሪኛለሽ አንቺ አመዳም በማለት እንግዲህ መልሳ አማቷን እየተሳደበች ትገኛለች። ታዲያ ወንዶሰን እንዲህ ምንድን ነው ያሉት? እናቴን ጭራሽ አመዳም እርሶኑት አመዳም ያሉት እንዴት እናቴን ይናገራሉ? በማለት እንግዲህ እየተናገራቸው ይገኛል። የዚህ ናሃል እንግዲህ ስድብ በደንብ ስራቸው የተዘዋወረ ናቸው ማለት ነው ወርቄና እናቷ። ጥለሽኝ አትሂጂ እናቴ፣ በቃ ጥለሽኝ የምትሄጂ ከሆነ እዚህ ይገለኛል ነበረ ስትላት የነበረው ዮዲት እናቷን። አንቺ ለምን እንደዚህ አይነት ጥፋት ታጠፊያለሽ? ሰው ለመግደል ለምን ሙከራ ታረጊያለሽ? እያለች ወርቄ ልጇን እየተናገረች ትገኛለች። ታዲያ ልጅቷ ሰውን መግደል የተማረችው ከእናቷ ነው። ወርቄ እንግዲህ እንደምናውቀው ባሏንም ለንብረት ብላ የገደለች ሴት ናት። አሁን ደግሞ ዮዲትም አማቷን እንድትገል ጭራሽ መድኃኒቱን እየሰጠቻትም እራሷ ወርቄ እንደሆነች ደጋግማ ዮዲት እየተናገረች ትገኛለች። እኔ ለመግደል ሙከራ ባረግም እኮ መግደል እንዳለብኝ እንደዚሁም ደግሞ መርዙን የሰጠሽኝ አንቺ መሆንሽን አትርሺ እናቴ። ክፋትን እኮ ያወረሽኝ አንቺ ነሽ። ከአንቺ ተወልጄ ከአንቺ ጋር አድጌ እንዴት ጥሩ ነገር ከኔ ይጠበቃል? ስለዚህ ሁሉንም ነገር ከአንቺ ነው የወረስኩት በማለት መልስን ትመልስላታለች። እኔ ግን ተሳደቢ ያላልኩሽም፣ እናትሽን እኮ ልታከብሪ ይገባል፣ ለምን አታከብሪኝም ነበረ ስትላት የነበረው። እንዴት ላከብርሽ እችላለሁኝ? አንቺ ያስተማርሽኝ ክፉ ነገር ነው። ክፉ ነገር አስተምረሽኝ ጥሩ ነገር ከኔ እንዴት ሊወጣ ይችላል? እያለች በተደጋጋሚ ትናገራለች። እንግዲህ ወርቄ የዘራችውን ከልጇ ላይ እያጨደች ትገኛለች። ልጇን ስድብ ነው ያስተማረቻት። ስድብ ደግሞ መልሳ እናቷን እየሰደበች እንደዚሁም ሰዎችን እየተሳደበች ትገኛለች። ለዚህ ነው ልጆች በስነ ስርዓት ማደግ አለባቸው። እንደው ቤት ውስጥ የሆነ ብጥብጥ ካለ እንኳን ልጆች ጋር ብጥብጥ መኖር አይገባም። በተለይ ቤት ውስጥ የማይስማሙ ባልና ሚስቶች ካሉ ለልጆች በጣም መጠንቀቅ ይኖርባቸዋል። ያንን ልጆች በጣም ኮፒ ስለሚያደርጉት አይምሯቸው ያንን ስድብ መጥፎ ነገር ይዞ የሚያድግ ከሆነ በዛው ይለምድባቸዋል እና ለልጆች በጣም ጥንቃቄ ያስፈልጋል። ጥሩ ነገርን በማሳየት ማሳደግ የሁሉም ወላጅ ተገቢ ነው ለማለት እወዳለሁኝ። እንግዲህ ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ወዳችሁና ፈቅዳችሁ ስለምታበረታቱኝ ምስጋናዬ ከልብ ነው። ሰላም ቆዩልኝ ባይ